ትራምፕ በዋይት ሃውስ ውስጥ 100 ቀናትን አሳልፏል። ከነዚህ ሪካርዶች የመጀመሪያው በጣምና ቀላሉ ብላችሁ ልታስቡት የምትችሉት የኤክስኪዩቲቭ ኦርደሮቹ ጉዳይ ነው። ከገባ ሰዓት ጀምሮ በጣም የተለያዩ ኤክስኪዩቲቭ ኦርደሮችን ሲፈርም እንደነበረ ታውቃላችሁ። የመጀመሪያ ቀኑ ዋይት ሃውስ የነበረ ቀን ኦልሞስት ወደ 35 ኤክስኪዩቲቭ ኦርደር ነበር የፈረመው። እስካሁን በ100 ቀናት ውስጥ ከ142 ኤክስኪዩቲቭ ኦርደሮች በላይ ይፈርማል። ይህም ደግሞ እስካሁን ከነበሩት የአሜሪካ ፕሬዚዳንቶች በጣም ብዙ ኤክስኪዩቲቭ ኦርደር በትንሽ ጊዜ የፈረመው ፕሬዚዳንት ያደርጋል። ሌላኛው ትልቅ ነገር ደግሞ የኢሚግሬሽን ጉዳይ ነው። ኢሚግሬሽንን በጣም ሲግኒፊካንትሊ ድሮፕ አድርጓል። ከዛም በላይ ደግሞ እንደምታዩት በየዜናው ኢሚግሬንቶችን ወደ ሀገራቸው ሪፖርት እያደረገ ነው። ይህም ደግሞ በ100 ቀን ውስጥ ያደረገው ትልቅ እየሆነ ነገር ነው። ሌላኛው ደግሞ የዜና ሳይክላችንን ሲያጥለቀልቅ የነበረው የዶጅ ጉዳይ ነው። ይህም በዚሁ 100 ቀን ውስጥ የተደረገና በጣም ብዙ ከብዙ ቢሊዮን ዶላሮች በላይ ለአሜሪካ ታክስ ፔየር ሪፔ ባክ ያደረገ ትልቅ አቺቭመንት ነው። በሱ 100 ቀናት ውስጥ የተደረገ ማለት ነው። ከዚህ በላይ በጣም ብዙ ነገሮች ሰርቶ ሊሆን ይችላል። የእናንተን ሀሳብ ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ።